የሚማርበት ነገር የሚያገኝበት ነገር ቢኖር ጥሩ ነገር ነው። ስራ ያላችሁ ሰዎች ካላችሁ ንግድ ቤት ያላችሁ እናንተ ብቻ የምትኖሩባት የሆነ ምናምን እንዳለች ብትነግሩን የለቱ ወክ የሚያደርገው የሚንቀሳቀሰው ፎቶ ሲነሳ የሚውለውም ደግሞ እዚህ ያለው ማህበረሰብ ጭምር ነው። እኛ በተግባር በመሬት የተፈተሸ አቅም እንዳለን ለማሳየት ነው። በዚህ ረገድ ክቡራን ተመልካቾቻችን የከተማ መሰረተ ልማትና ዲጂታል ኢኮኖሚ ርዕሰ ጉዳይ ላይ 4 ተፎካካሪ ፖለቲካ ፓርቲዎች እዚህ መድረክ ላይ ተገኝተው የተለያዩ የፖሊሲ አማራጮቻቸውን እያቀረቡ ይገኛሉ። ክርክራችን 4ኛው ምዕራፍ ላይ ደርሷል። የፖለቲካ ፓርቲዎች እርስ በርስ ይጠያየቃሉ። ለሁሉም የፖለቲካ ፓርቲዎች ለእያንዳንዳቸው 2 ደቂቃ ተፈቅዷል። ካሁን ቀደም ንግግር ሲያደርጉበት በነበረው ቅደም ተከተል ይቀጥላሉ። ትብብር ለኢትዮጵያ አንድነት ወይዘሪት ሚስጥረ 2 ደቂቃ አለዎት፣ መቀጠል ይችላሉ። አመሰግናለሁ ዳዊት። ማነሳቸው ጥያቄዎች ኮንቴክስት ላይ ቤዝድ ያደረጉና ሬቶሪክ የሆናቸው አብዛኞቹ፣ ስለዚህ ኮንቴክስቴን እስከገነባ ድረስ እንድትታገሱኝ ጠይቃለሁ። የመጀመሪያው ለብልጽግና ነው የማቀርበው። አሁን ላይ ያለው የኢትዮጵያ መልክ እንደምትሉት እድገትና ብልጽግና አይደለም ብለን እናምናለን። ምክንያቱም በሀገሪቱ ጦርነት፣ መፈናቀል፣ ወጥቶ መግባት አለመቻል፣ ከድህነት በታች የሆነ ድህነት፣ ሰርቶ ማግኘት ወይም ክፍያ ማግኘት አለመቻል የኢትዮጵያ አሁናዊ ሁኔታ ሆኖ ሳለ በምን አይነት መንገድ ወይም ደግሞ እናንተ የተለየች የምትኖሩባት ኢትዮጵያ ካለች እና የበለጸገችዋን ኢትዮጵያ እናንተ ብቻ የምትኖሩባት ከሆነም የት እንዳለች ብትነግሩን። እድገትና ብልጽግና ነው ትላላችሁ፣ በአንጻሩ ጦርነት፣ መፈናቀል፣ ሰርቶ ማግኘት የማይቻልበት ከተማ ነው የሚል በተደጋጋሚ አንስተዋል። እኛ ምንም እንኳን የሰላም መድረክ ባይሆንም ከመሰረተ ልማትና ከዲጂታል ኢኮኖሚ ጋር አያይዤ ለማንሳት ሞክራለሁ። የመጀመሪያው ዜጎቻችን ሁሌ ተቀጣሪ ሆነው ገቢያቸውን በትንሹ እያዩ እንዲያድጉ አይደለም ብልጽግና የሚፈልገው። ብልጽግና ሀብት ፈጣሪ ዜጎች እንዲኖሩት ነው የሚያደርገው። ስለዚህ በዚህም የስራ እድል ፈጠራን በተመለከተ ባለፉት 5 ዓመታት የኮሪደር ልማቱና ተያያዥ የንግድ ማሳለጦችን ተያይዞ በሌሎች እንግዲህ ብልጽግና ሁላችንም እንደምናውቀው በብዝሃ ዘርፍ ያደላ እንደመሆኑ በማኑፋክቸሪንግ፣ በኢንዱስትሪው፣ በዲጂታል ዘርፉም ጭምር ከቤታቸው ሆነው የሚሰሩ ወጣቶችንም ጭምር በማካተት በአጠቃላይ ለ17.4 ሚሊዮን ሰዎች የስራ እድል ፈጥረናል። ይሄ ዝም ብሎ ከመሬት ላይ የታፈሰ አይደለም፣ በስራ በተግባር የተገኘ መሆኑን ልብ ሊሉ ይገባል። ከዚህ አንጻር ዜጎቻችን በመጀመሪያ ሰው ተኮር በመሆናችን ዜጎች መብታቸው ተጠብቆ ሊኖሩ ይገባል። ይሄ ከኮሪደር ልማት አንጻር ብናየው በተለይ ከከተማ ልማት ጋር ተያይዞ ማንሳት ስለሚያስፈልግ አብዛኛው ማህበረሰባችን መጸዳጃ ቤት ያልነበረበት በቆጥ ላይ የሚኖር 6-7 ቤተሰብ አዲስ አበባ ከተማ ውስጥ ለዛውም የአፍሪካ የብልጽግና ተምሳሌት የምንላት ከተማ የፊት ገጽታችን የሆነች ከተማ ውስጥ በቅርብ ርቀት የምናያቸው የነበሩ ቤቶች አንገት የሚያስደፉ የነበሩ ናቸው። ይሄንን እኛ መመስከር ይገባናል ብዬ አላስብም። ህብረተሰቡ የምንልበትም እኛ ህዝባችንን ይዘን ስለምንሰራ ነው። ወጣ ብሎ ማየት ይቻላል። በየዕለቱ ወክ የሚያደርገው የሚንቀሳቀሰው ፎቶ ሲነሳ የሚውለውም ደግሞ እዚህ ያለው ማህበረሰብ ጭምር ነው። እኛ በተግባር በመሬት የተፈተሸ አቅም እንዳለን ለማሳየት ነው። በዚህ ረገድ አብዛኛውን ለሰው ክብር የሚሰጥና በተለይ ለዜጋ ምቹ የሆነ ፓርቲ እንደሆነ ለማንሳት ፈልጌ ነው። ቅድም የህዳሴ ግድብን በተመለከተ አንስታችኋል። የህዳሴ ግድብ በምን መለኪያ ነው የብልጽግና ሌጋሲ ሊሆን የሚችለው የሚለው እንድትመልሱልን። ከተርባይን መቀነስ አንጻር፣ የኢትዮጵያን ጥቅም አሳልፎ ከመስጠት አንጻር የህዳሴ ግድብ በምን አይነት መለኪያ የብልጽግና ሌጋሲ ሊሆን እንደሚችል አይገባንም። እሱን ብታብራሩ። እንግዲህ የህዳሴ ግድብ ሁላችንም እንደምናውቀው ለረጅም ዓመታት በጥናት የነበረ እሱን የካደም አካሄድ የለንም። ብልጽግና ፕራግማቲክ የሆነ በተለይ በትውልድ ቅብብሎሽ የሚያምን ፓርቲ ነው። ይሄን ስንል የተጀመረ ለመሆኑ እኛ መካድም አይጠበቅብንም የነበረም ነው። ነገር ግን የፕሮጀክት አፈጻጸም እና የፕሮጀክት አመራር ሂደቱ ግን በጣም የተበላሸ መሆኑን የኢትዮጵያ ሕዝብ የሚያውቀው ነው። ለዚህም ነው የፕሮጀክት አመራር ስርዓታችንን በአግባቡ መምራት እንዳለብንና በውሸት ዲዛይኖች የተፈረረኩ ስለነበሩ እሱን የማስተካከል ስራ በአንጻራዊነት ሰርተን ከወሬ በዘለለ ህዳሴ ግድብን ዓለምም አፍሪካን በሚደነቅበት ደረጃ የመብራት አቅርቦታችንን የምናሻሽልበት ሌሎች መሰረተ ልማቶችም እንዲሰራ እያደረግንበት ያለ ነው ተጨባጭ እውነታ ነው። ስለዚህ ብልጽግና አፍርሶ የሚሰራም አይደለም።
በተለይ ያለው ላይ የመገንባት የተበላሹትን የማረቅና የማስተካከል ሂደትን የሚከተል ፕራግማቲክ ፓርቲ መሆኑን ልብ ማለት ያስፈልጋል። መሰረተ ልማት ሲባል የመንግስት የአዲስ አበባ ብቻ ሁኔታ አይደለም። ለማን ነው መሰረተ ልማት የምትገነቡት? በጦርነት ለምታምሱት የአማራ ክልል ወይስ ደግሞ ከዚህ ቀደም በዜግነት ምክንያት ማግኘት የሚገባውን መሰረተ ልማት ለነጠቃችሁት ለአመታት ነጥቃችሁ ከዓለም ነጥላችሁ ላቆያችሁት የትግራይ ህዝብ ወይስ ከመጣችሁ ጀምሮ በጦርነት ላይ ይላለው ኦሮሚያ ህዝብ ነው የሚለውን ብታብራሩልን ጥሩ ይመስለኛል። መሰረተ ልማት ለማን ነው የምትገነቡት የሚል ነው። ብልጽግና ከሁሉም በሁሉም ለሁሉም የሆነ ፓርቲ ነው። የምንገነባው መሰረተ ልማት ለሁሉም ኢትዮጵያውያን ነው። አይደለም ለዛሬ ትውልድን ጭምር ያስተሳሰረ ፓርቲ ነው ብልጽግና። ትላንትን ከዛሬ ዛሬን ከነገ ያስተሳሰረና ለዛሬው ትውልድ ብቻ ሳይሆን ለነገውም ትውልድ ጭምር ተጨንቆ አስቦ የሚገነባ የሚተጋ ፓርቲ ነው። ስለዚህ መሰረተ ልማት የምንገነባው ለመላው ኢትዮጵያውያን በመላ ሀገሪቱ ላሉ ኢትዮጵያውያን ነው ያልነው። መንገድን ከ144,000 ኪሎ ሜትር 182,000 ኪሎ ሜትር አድርሰናል ብለን ከ40,000 ኪሎ ሜትር በላይ መንገድ ገነባን ባለፉት 5 ዓመታት ስንል የት ነው ያሉት እነዚህ መንገዶች? በመላ ኢትዮጵያ ነው ያሉት። በሁሉም ከተሞች ነው ያሉት። በሁሉም ገጠር አካባቢዎች ነው ያሉት። እንዲያውም ብልጽግና ከዚህ በፊት ተገቢ ትኩረት ተሰጥቷቸው ያልነበሩ የአርብቶ አደር አካባቢዎችን ጭምር በደንብ በማየት በመስኖ መሰረተ ልማት በመንገድ መሰረተ ልማት እየሰራ ያለው ስራ እውነትም የሚሰራው የልማት ስራ አካታች መሆኑን እውነትም የሚሰራው ስራ መላው ኢትዮጵያን ይዞ ከፍ የሚል መሆኑን በደንብ አድርጎ ያሳየኑና በዚህ መልኩ መውሰድ ያስፈልጋል። ስለሆነም ልማትን እንዴት እንደሚያዩ አይ ቲንክ ጥያቄ ማንሳት ያለብን ይመስለኛል። ብልጽግና ልማትን የሚያየው የኢኮኖሚ እሳቤው ብዝሃ ዘርፍ ነው። በአንድ ዘርፍ ላይ ተንጠለጠለ ሳይሆን ወሳኝ የሚባሉ ዘርፎችን ለይቶ እነዛ ላይ ነው የሚሰራው። በግብርና፣ በማኑፋክቸሪንግ ኢንዱስትሪ፣ በቱሪዝም፣ በዲጂታል ኢኮኖሚ፣ በማዕድን። በግብርና ዓለም የመሰከረለት በስንዴ ልማት ትላልቅ ስራዎች ተሰርተዋል። የት ነው የተሰራው? በመላ ኢትዮጵያ። በማኑፋክቸሪንግ ኢንዱስትሪ ከየት ወዴት እንደተሸጋገርን ይታወቃል። የት ነው ያሉት ኢንዱስትሪዎቻችን? በመላ ኢትዮጵያ ነው ያሉት። ማዕድን ተመሳሳይ። ቱሪዝም፣ የገበታ ለትውልድ ፕሮጀክቶች የት ነው ያሉት? ኮይሻ የት ነው ያለው? አዲስ አበባ ነው እንዴ ያለው? ቤኑና የት ነው ያለው? አዲስ አበባ ነው እንዴ ያለው? ጎርጎራ የት ነው? አዲስ አበባ ነው እንዴ ያለው? በመላ ሀገሪቱ የተሰራጩ ናቸው። ሁሉም የምንሰራቸው ስራዎች በመላ ሀገሪቱ የተሰራጩ መሆኑን ማንሳት ያስፈልጋል። ብልጽግና ማቀርባ የመጀመሪያው ጥያቄ